ከፌደራል መንግስቱ ጋር በተቃራኒ የቆሙት ኃይሎች ማለትም የፋኖ ኦነግ ሸኔ ህወሓትና የኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘ ኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትላንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ተዘግቧል። ይህ የዘ ኢኮኖሚ ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ተብሏል። ዝርዝር መረጃ ይዣለሁ። በምስራቅ አፍሪካ ውስጥ ኢትዮጵያ የባህር በር ይገባኛል የሚል ጥያቄ ካነሳች በኋላ የሌላኛ ባህር አልባ ሀገር ዩጋንዳው ፕሬዝዳንት የባህር በር ካላገኘን ጦርነት ይነሳል በማለታቸው ከኬንያ ጋር ፍጥጫ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ተቀስቅሷል። ዝርዝሩን እንመለከተዋለን። ሰሞኑን ሲዘዋወር የነበረውና እኔም በትላንትና ዘገባዬ ያደረስኳችሁ አስነዋሪ ምስል በተመለከተ የዲላ ከተማ አስተዳደር ፖሊስ መምሪያ መግለጫ ሰጥቷል። መረጃውን እንመለከተዋለን። አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ መደመጥ ያለባቸውን መረጃዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። ኤርትራ፣ ህወሓት፣ ፋኖና ኦነግ በሚስጥር ወታደራዊ እቅድ ለመንደፍ መምከራቸው ተሰማ። የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ነው መረጃውን ይዞት የወጣው። ዘ ኢኮኖሚስት በሰሞኑ ዘገባው በኢትዮጵያ የሚገኙ የተለያዩ የታጣቂ ኃይል አመራሮችን ጨምሮ የኤርትራ ወታደራዊ አዛዦች ተገናኝተው መክረዋል ሲል ገልጿል። በዘገባው የት እንደመከሩ የተገለጸ ሲሆን በዚህ ምክክር የህወሓት ጦር የፋኖና የኦነግ ኃይሎች ከኤርትራ ወታደራዊ አዛዦች ጋር ተገናኝተዋል ተብሏል። ዘገባው ይኸው ምክክር የተደረገው በሱዳን እንደሆነም ገልጿል። ዘ ኢኮኖሚስት ከ2020 አንስቶ የተፈጠረውን ሁነት በተመለከተ ማብራሪያ ያስቀመጠ ሲሆን የሰላም ስምምነት ከተፈረመ በኋላ ሌላ ዙር ጦርነት ሊፈነዳ ነው ሲልም ስጋቱን ገልጿል። ህወሓትና ፌዴራል መንግስቱ ዳግም ወደ ለየለት መካረር ውስጥ ገብተዋል ያለው ይህ ዘገባ ውጥረቱንም ተከትሎ የህወሓት ኃይሎች ከኤርትራ ጋር ወግነዋል ሲል አመልክቷል። በፌዴራል መንግስቱ እንዲሁም በህወሓት በኩል የቀጠለው መካሰስ ሌላ ዙር ጦርነት ሊፈነዳ ይችላል የሚለውን ስጋት ማናሮን የገለጸው ዘገባው ጦርነቱ ከፈነዳ ከዚህ ቀደም የከፋ ይሆናል ሲል አስጠንቅቋል። በሰሜኑ ጦርነት የተፋለሙትና በጠላትነት ሲፋጁ የነበሩት ኃይሎች ውስጥ የጥምረት ቅይር መፈጠሩን ዘገባው ገልጿል። የትግራይና ኤርትራ አዛዦች ከአንድ ዓመት በላይ በተደጋጋሚ መገናኘታቸውን እንዳረጋገጠም ዘገባው አያይዞ ገልጿል። ዘ ኢኮኖሚስት በቅርቡ በትግራይ ክልል ውስጥ በምትገኝ የድንበር ከተማ ዛላምበሳ ባደረገው ጉብኝት የኤርትራን የፍተሻ ጣቢያ ማየቱን ጠቅሶም የኤርትራ ወታደሮች ከትግራይ ታጣቂዎች ጎን ለጎን አብረው በነጻነት ሲንቀሳቀሱ ተመልክቻለሁ ብሏል። የኤርትራ የባንክ ኖቶች በኢትዮጵያ ውስጥ ይሰራጩ ነበር ሲልም አክሏል። ይህም በህወሓትና በኢትዮጵያ መንግስት መካከል መጠነ ሰፊ ጦርነት ቢነሳም ኤርትራ ከትግራይ ጎን እንደምትቆም ማሳያ ነው ሲል ዘገባው አመልክቷል። የጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያመጹት የፋኖ ኃይሎችም ከህወሓትና ኤርትራ ጎን በመሆን በውጊያ መሳተፋቸውን ገልጿል። ይህ የኃይል አሰላለፍ ለውጥ በአፍሪካ ቀንድ ከባድ ትርምስ የሚያስከትል ጦርነት ያስከትላል ሲል መጽሔቱ ስጋቱን ገልጿል። በአንድ ላይ መከሩ የተባሉት ኃይሎች ህወሓት የወልቃይት ግዛት ወደ ትግራይ መመለስ አለበት የሚል የጸና አቋም ያለው ሲሆን በፋኖ ታጣቂዎች በኩል ያለው አቋም ደግሞም ከዚህ የተቃረነ ነው። ከዚህ ውጪም የፋኖ ታጣቂዎችና የኦነግ ሸኔ ታጣቂዎች ባላቸው ዓላማ ሰፊ ልዩነት ያላቸው ሲሆን በሸዋ አካባቢ በተለይም ደራ ዙሪያን ጨምሮ በበርካታ አካባቢዎች የእርስ በርስ ውጊያዎች
ሲደረጉ ይታያል። በህወሓትና በኤርትራ መካከል ህብረት ተፈጥሯል ቢባልም በሌላ አቅጣጫ ደግሞ የኤርትራ ጦር የትግራይን ግዛት ተቆጣጥሮ መቀጠሉ እንደዚሁም በባለፈው ውጊያ ጥፋት ሂሳብ ማወራረድ ዙሪያ ህወሓት በኤርትራ መንግስት ላይ የያዘው አቋም ለፕሬዝዳንት ኢሳያስና ጓዶቻቸው የሚመች ሆኖ አልታየም። በቅርብ የወጣው የትግራይን የጦርነት ጉዳት የተመለከተ ሪፖርት የኤርትራ መንግስትና የህወሓት ደጋፊዎችን እርስ በርስ ሲያወዛግብም ታይቷል። እነዚህን ሁኔታዎች በተመለከተ ዘ ኢኮኖሚስት ያለው ነገር የለም። በምስራቅ አፍሪካ ውስጥ ኢትዮጵያ የባህር በር ይገባኛል የሚል ጥያቄ ካነሳች በኋላ የሌላኛዋ ባህር አልባ ሀገር ኡጋንዳ ፕሬዝዳንት የባህር በር ካላገኘን ጦርነት ይነሳል በማለታቸው ከኬንያ ጋር ፍጥጫ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ተቀስቅሷል። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያትም በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። ፕሬዝዳንቱን ጠንከር ያለ ጥያቄንና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመልክተዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ ዮዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸውን ፍላጎት እንዲሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩም በምስራቅ አፍሪካ ውስጥ አንዲት ስጋትን ፈጥሯል። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶችና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒና ፕሬዝዳንት ዊሊያም ሩቶ ከ2024 ጀምሮ የምዕራብ ኬንያ ኤልዶሬት ተነስቶ የኡጋንዳ ዋና ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርገዋል። ሌሎች የኬንያ ጋዜጦችም ይህ የፕሬዝዳንቱ ንግግር የመጣው ኬንያ የኡጋንዳ የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲሉም ዘግበዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ የባህር በር ስለማግኘት የሰጡት አስተያየት የባህር በር ማግኘት ጉዳይ ወደፊት ከኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻን ቀስቅሷል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በኬንያ ላይ ያነጣጠረ መሰለ የተሸፈነ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባትን ለማረጋገጥ በምስራቅ አፍሪካ በማህበረሰብ ውስጥ ስለሚደረጉ ጦርነቶች አስጠንቅቀዋል ሲል ዘስታር ጋዜጣ ዘግቧል። ኡጋንዳ የባህር በር የማግኘት ጥያቄ ስታቀርብ ይህ የመጀመሪያው አይደለም። እንደ አውሮፓውያኑ አቆጣጠር በ1970ዎቹ በአምባገነኑ በኢዲ አሚን ዳዳ የስልጣን ዘመን ተመሳሳይ ጥያቄዎችና ዛቻዎች ኬንያ ላይ ተሰንዝረው ነበር። ሰሞኑን ሲዘዋወር የነበረውና እኔም በትናንትናው ዘገባ ያደረስኳችሁ አስነዋሪ ምስል በተመለከተ የዲላ ከተማ አስተዳደር ፖሊስ መምሪያ መግለጫ ሰጥቷል። ነሐሴ 24 ቀን 2016 ዓ.ም ተፈጸመ በተባለ ወንጀል በአንድ ግለሰብ ኢሰብአዊ ድርጊት በመፈጸሙ ሰሞኑን በማህበራዊ ሚዲያ እየተዘዋወረ ያለው የዲላ ከተማ ፖሊስ መምሪያ ከጌዶ ዞን ፖሊስ መምሪያና ከዲላ ከተማ አስተዳደር ፍትህ መምሪያ አቃቢ ህግ ጋር በመሆን ቡድን ተዋቅሮ የወንጀል ምርመራ መጣራት ተጀምሯል ብሏል። ፖሊስ
በወንጀል ድርጊቱ ተሳታፊ የሆኑ ግለሰቦችን በህግ ቁጥጥር ስር የማዋል ስራ ተሰርቶ ለቀጣይ የተደረሰበትን የህግ አግባብ ለህዝብ የምናሳውቅ መሆኑን እንድታወቅ ሲሉ የዲላ ከተማ ፖሊስ መምሪያ ህዝብ ግንኙነት ዲቪዥን ኃላፊ ምክትል ኢንስፔክተር የኔነህ ወርቂ መግለጻቸውን የዲላ ከተማ አስተዳደር ፖሊስ ህዝብ ግንኙነት አሳውቋል። ክቡራን አድማጮች ለሰዓቱ ብታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።